ሰላም ፈጥረን ሁለታችን ተመካክረንና ተስማምተን ልጃችንን ብናሳድግ መልካም ነው። ባህሪሽ እየተቀያየረ እያስቸገረኝ ነው ሩታ፣ በይ ሁሉንም ነገር እንድትነግሪኝ እፈልጋለሁ ብሎ አብርሽ በድጋሜ ከሩታ ጋር በዛሬው ክፍል ላይም ተገናኝቶ አውርተው ነበር። አብርሃምን ደግፈው እሷን የሚሳደቡትና እሷን ደግሞ የሚናገሯትን ከሱ ጓደኞች መካከል ስም ጠርታ ነግረው ነበር። ያንን ሰው ደግሞ ለምን ሩታን ትናገራታለህ? ሁለተኛ በእኔ ምክንያት እንድትናገራት አልፈልግም፣ አጠገቧም እንዳትደርስ ብሎ እሷ አለችበት አቤላን ጠርቶት አስጠንቅቆታ በእኔ ምክንያትና እኔ በተናገርኩት አብርሃምን ደግፌው በዛ ደግሞ ላንቺ መልስ ስለመለስኩልሽ በዛ ምክንያት ተናደሽ ከሆነ ለመሄድ ያሰብሽው ጉዞሽን እንድታቋርጪ እኔ አጠገባችሁ ወይንም በህይወታችሁ መካከል ድርሽ አልልም ብሎ አቤላ ለሩታ አስጠንቅቋታል። እኔ ይህንን የወሰንኩበትና ያበቃ ጉዳይ ነው፣ አርፍዳችኋል አለችው። በጣም እያናደድሽኝና ግራ እያጋባሽኝ ነው ሩታ፣ ስቀርብሽ ትሸሽኛለሽ፣ ስሸሽሽ ደግሞ ትቀርብኛለሽ። በጣም ባህርሽ ግራ እያጋባኝ ነው፣ ምክንያትሽ ምንድን ነው ብሎም አስጠንቅቆ ለሩታ አብርሃም ቢነግራትም እሷ አንተ ራስህ ደውለህ ጠራኸኝ እንጂ እኔ እኮ የራሴን ህይወት እየኖርኩኝ ነው፣ ለምን ትረብሸኛለህ አለችው አብርሃምን። እኔ ምንም የምፈልገው ነገር የለም፣ እንደፈለግሽ ግን ልጄን ማየት እፈልጋለሁ፣ ልጄን ይዘሽ አትሄጂም፣ ሁለታችን ሰላም ፈጥረን አንድ ጋር ሆነን ልጃችንን ብናሳድግ ይሄ ነው እንጂ የሚሻለው፣ ለምንድን ነው የምትሄጁ ቢላትም ልጁ ከኔ መለየት የለበትም ገና ትንሽዬ ስለሆነ ያን ጊዜ ወንም ከፍ ሲል ያን ጊዜ ይጠይቃል፣ ትጠያየቃላችሁ። በአሁን ላይ ግን በጭራሽ ከኔ መለየት አይፈልግም፣ በዚህ ሰዓት ከኔ ጋር ነው መሆን ያለበት ብላ ለአብርሃም ምላሽ ሰጥታለች። አቤል በጣም ተናዶ እኔ ሁለተኛ እንዲህ አይነት ነገር ማንንም ወግኛ አልናገርም፣ ይቅርታ እንድታደርግልኝ አሁን የመሄዱን ነገር እንድትተይ በፈጠረሽ ብሎ ለሩታ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉ ትላለሁ። ቻናሉን ፕሊዝ ሰብስክራይብ አድርጉ ውዶችዬ ማለት ነው። ሩታ አብርሃም በትላንትናው ዕለት ከቤተሰብ አሳውቄ እነግርሃለሁ የመሄዱን ጉዳይ አሳውቀሃለሁ ብለው ነበረ። ምክንያቱም እሱ የሚከጂው ለምንድን ነው? እኔ በቃ የቤቱን ቁልፍ ሰጥሻለሁ፣ ቤትሽ ገብተሽ ልጅሽን ታሳድጊያለሽ፣ ከኔ መለየትን ብትፈልጊ በቃ እኔ በህይወትሽ አልገባም፣ ድርሽም አልልም፣ የምትፈልጊው ነገር እኔ አደርግልሻለሁ፣ ግን መሄድ የለም፣ ልጄን ማየት እፈልጋለሁኝ፣ የመጣሁኝ ልጄን እንድታሳይኝ ስለምፈልግ ልጄን ይዘሽ መሄድ አትችም ብሎ ነግሯት ነበር። የዛን ውሳኔውን ደግሞ በዛሬው ክፍል ላይ የምታሳውቀኝ ይሆናል ብሎ ያን እየጠበቀ ነበረ። የእሷ ውሳኔ ግን እንደቀጠለ ነው። በሌላ በኩል ደግሞ መታ በአቤላ እንዲሁም በሱ ጓደኛ መታበታለች። የእሱ ጓደኛ አቤልም በእኔ ምክንያትና ለአብርሃም ደግፌ ወይንም አንቺ እሱን ስለጎዳሹ በተናገርኩት ተቀይመሽኝ ከሆነ ለሱም ይቅርታ ጠይቃለሁኝ፣ ጥፋተኛ ነኝ፣ እሺ አይለመደኝም፣ በህይወታችሁ መካከል እኔ አልገባም፣ ሁለተኛ በማንኛችሁም ህይወት ላልገባ አመለልሻለሁኝ፣ የመሄዱን ጉዳይ ግን እንድትሰርዥው በዚህ ምክንያት እንደሆነ ብሎ አቤልም ቢነግራት እሷ ደግሞ በቃ አርፍዳችኋል ብላ ለሁለቱም ስትመልስ አብርሃም በጣም ተናዷል። እየቀጠራት እንግዲህ እውነቱን እንድታሳውቀው ነበረ። ለዚያም እንደወሰነች ነው የነገረችው። በአቤል መታ አቤል ደግሞ እሱ ደውሎ አጠገቧ እንዳትደርስ ብሎ አስጠንቅቆታል። በዚያም ምክንያት ከጓደኛውም ትንሽ ቅሬታ እንዲፈጠር ሊደረግ ነው። ምክንያቱም ትመለሳለች፣ ሰላም ይፈጠራል ብሎ ነበር እንደዚህ ያደረገው። ራስህ ደውለህ ጠራኸኝ እንጂ ለምንድን ነው እንደዚህ የምትለው ብላ መልሳለታለች። አሁን በጣም ግራ እያጋባሽኝ ነው፣ ጸባይሽ እየተቀያየረ ነው፣ እያስቸገርሽኝ ነው፣ ስቀርበሽ ትሸሽኛለሽ፣
ስሸሽሽ ደግሞ ራስሽ ትቀርብኛለሽ ብሎ ነግሯታል። እኔ ምንም ያደረኩት ነገር የለም ቶኝ በቃ ልጄን ይዤ ነው የምሄደው ብለው ለሱ ስትነግረው ሌላ ብዙ ነገር ለምን ትናገራለህ? መቼ እንደዚህ እኔ ስሸሽሽ ወይንም ስጠጋሽ የምትለው ነገር ለምን እንደዚህ ትላለህ? ብላ በጣም ለሱም ቅርን እስከሚለው ድረስ ምላሽ ሰጥተዋል ማለት ነው። እና አቤልን በተናገረው ነገር ላይ እሱም ይቅርታ ቢጠይቃትም ችግር የለም ግን አሁን የወሰንኩት ጉዳይ ስለሆነ በምትሉኝ ሀሳብ አልስማማም ብላ ነው ለሁለቱም ለአቤልና ለአብርሃም እየመለሰችው። ለዛሬ ብቻ እሺ ልጅንም አሳይኝ ብሏት ነበር። ልጁንም ማየት ይፈልጋል። ያንን ደግሞ እንደወሰነችና ብታሳየው ለዛሬ ቢሆንም ለቀጣዩ ደግሞ የትደበቅ ብላ ተመልሳ ሙሉ መኖሪያቸው አንድ ጋር ይሆናል ማለት ነው። ድራማው እንደቀጠለ ነው። ሄርሜላ የለችም። 2 ቀን እንግዲህ ሄርሜላ እያዳመጠች ነው ማለት ነው። ሩታ ጥሩ ምላሽ ታሰማኛለች እና ስምምነቱን ፍቅራችን እንዲመለስ ፈልጋለሁ። ሰላም ፈጥረን ልጃችንን ማሳደግ ነው እኔ የምፈልገው። ሩታዬን አትናገርብኝ። እኔ ምንም ብናገራት እኔ ነኝ እንጂ በእኔ ምክንያት ሁለታችን ስንጋጭና ወይንም ስንጣላ ከኔ በኩል ሆናችሁ እሷ እንዳትናገሩብኝ፣ የልጄ እናት ናት አደራ ብሎ አስጠንቅቋል ማለት ነው። ሄርሜላ በቀጣዩ ምን ምላሽ ትመልስ ሲሆን እሷም የለችም እንግዲህ ያዳመጠች ነው። እሱ ጥለው ሄዳለች። ራስህ ነህ እንጂ የመጣህብኝ እኔ ወደ አንተ አልመጣሁብህም ብላ ለአብርሃም ተናግረው አስጠንቅቀው ጥለው ሄዳለች። አቤል ከአብርሃም ጎን ቆሞ አይዞህ እያለ እንግዲህ እንዲረጋጋ አድርጎታል ማለት ነው። ልጅህን አሳየኝ ብሏታል። ልጁን እንግዲህ ታሳየው አታሳየው እሱንም የወሰነችው ውሳኔ በመሄዱ ነው። ቆርጣለች። አልቀርም ረፍዷል፣ እናንተ የኔን ሀሳብ ልታስቀሩኝ አትችሉም ብላ ለአቤል ምላሽ ሰጥታለች ማለት ነው። የቀጣዩን ደግሞ እስኪ በቀጣዩ ክፍል የምናይ ይሆናል። እውነት ሀሳቧን ትቀይር ይሆን? ሄርሜላስ አሁንስ ይገባሃል እሰይ ብላ ለአብረሽ ትመልስለት ይሆን ወይ የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ባይ ባይ።